ሰላም ውድ ሪሜዲያል ስፔሻል ክላስ ተማሪዎች፣ ለሪሜዲያል ተማሪዎች የተዘጋጀ የማትማቲክስ ቱቶሪያል ነው። በዛሬ ማትማቲክስ ቱቶሪያላችን የምናየው ስለ ትሪጎኖሜትሪክ ፈንክሽንስ ናቸው። እርግጠኛ ነኝ የኛውን ክላስ ተምራችሁ ትሪጎኖሜትሪክ ይገባችኋል ብዬ አስባለሁ። እኔም በፊት በጣም ይከብደኝ ነበርና በጣም ካነበብኩ በኋላና የተለያዩ ሜቶዶችን በመጠቀም ነበር እንድረዳ ያደረኩት። ትሪጎኖሜትሪክ ፈንክሽን የሚከብድ አይደለም፣ አሁን ላይ እንደማየው ከሆነ የሚከብድ አይደለም። እናንተም ደግሞ በደንብ ከተከታተላችሁ ይከብዳችኋል ብዬ አላስብም። እንዲሁም ደግሞ እኔም ልክላችሁን ይሄኛውን ቪዲዮ ይሄኛውን ፒዲኤፍ ወር ደግሞ ፒፒቲ ቴሌግራም ቻናላችን ላይ ካገኛችሁ በኋላ ደጋግማችሁ ካነበባችሁ ቢያንስ 2 ዙር ካነበባችሁ እርግጠኛ ነኝ በጣም ይገባችኋል። በጣም ስለ ትሪጎኖሜትሪክ ፈንክሽን ላይክ ደግሞ ዛሬ የምናያቸው ለምሳሌ ሪቪዥንስ ኦን ራይት አንግል ትራያንግልስ፣ እንዲሁም ደግሞ ትሪጎኖሜትሪክ ሬሺዮስ፣ ራዲያን ሜዠርስ ኦፍ አንግልስ፣ እንዲሁም ደግሞ ቤዚክ ትሪጎኖሜትሪክ ፈንክሽን፣ ትሪጎኖሜትሪክ አይዴንቲቲስ ወር ደግሞ ትሪጎኖሜትሪክ ኢኩዌሽንስ የምንላቸው እና አፕሊኬሽን ኦፍ ትሪጎኖሜትሪክ ፈንክሽን የምንላቸው አሁን ላይ እናያለን። ግን እዚህ ጋር ለምሳሌ ያክል ስለ ቤዚክ ምንድነው ራይት አንግል ትራያንግል ማለት እንዴት እንደሆነ ታያላችሁ። ትሪጎኖሜትሪክ ሬሺዮስ ናቸው በጣም ከባድ የሚባሉ ሰው ደግሞ ለማውራት ለመማርም የሚከብዱት እነሱ ናቸውና እነሱም በቀላሉ በሆነ መንገድ እንረዳቸዋለን። ሌሎች የቀሩትንም ከዚህኛው ክላስ በደንብ እናያቸዋለን። ቀጥታውን ደግሞ ወደ ክላሳችን ስንገባ ራይት አንግል ትራያንግል ማለት ምን ማለት እንደሆነ እናያለን። መጀመሪያ ላይ triangle in which one angle is right angle is called right angle triangle ናቸው። triangle with which one angle is right angle is called triangle ናቸው። triangle ሆኖ ግን አንዱ አንግሉ right angle ከሆነ ምን እንላለን? ያንን አንግል right angle እንላለን ማለት ነው። right angle triangle እንላለን ማለት ነው። therefore the side of the opposite angle is called ሃይፖቴነስ የምንለው ናቸው። እንዲሁም ደግሞ the remaining two are called legs of the triangle እንላለን ማለት ነው። the side of opposite angle ይሄ ማለት ለዚህኛው ለትራያንግል ወር ደግሞ ለራይት አንግሉ ኦፖዚት በሆነ በኩል ያለው የኛው ሲ የሚባለው ምንድን እንላለን? ሃይፖቴነስ እንላለን። የቀሩት ሁለቱን ደግሞ የኤ እና የቢን ምንድነው? ሌግስ እንላለን ማለት ነው። ወር ደግሞ አጀሰንት ብለን አንዱን እንዲሁም ደግሞ ሌላኛውን ደግሞ በሌላ ብለን እንጠራለን ማለት ነው። therefore we call it right angle triangle ብለን እንጠራቸዋለን ማለት ነው። ግን ለምሳሌ አሁን ለራይት አንግል ትራያንግል የምንላቸው ለምሳሌ ኦል 45 እንዲሁም 45 እና 90 ዲግሪ ያላቸው ዛራ ትራያንግል ሲሚላር ትራያንግል ናቸው። ይሄ ማለት በሳይዳቸው የተለያየ ርዝመት ቢኖራቸውም ሲሚላር ትራያንግል ናቸው። ለምን 45 ዲግሪ ነው ያላቸው በሁለቱም በኩል። ሌላኛው ምንድነው? የኛው 90 ነው። ራይት አንግል ትራያንግል ማለት በአጠቃላይ 90 አንግል ያለው ማለት ነው። 90 ዲግሪ ያለው አንግል ያለው ትራያንግል ምን እንላለን? ራይት አንግል ብለን እንጠራለን። ፎር ኤግዛምፕል እዚህ ጋር ስናየው ለእያንዳንዱ ለምሳሌ ለዚህኛው ሳይድ እንዲሁም ለዚህኛው ሳይድ ምንድነው የተለያየ አይነት ቫልዩ ወር ደግሞ የተለያየ ሳይድ ሌንግዝ ቢኖረው ምንድነው? ራይት አንግል ትራያንግል ነው። የነሱ ዲግሪያቸውን ስለሚመሳሰል they are similar to each other ማለት ነው። አንዱ ለአንዱ ሲሚላር ነው። ምንድነው የሚለያቸው? ሳይዛቸው ነው የሚለያቸው ማለት ነው። they are differentiated by size ማለት ነው። አንዱ ሳይዝ ሌላኛው ሳይዝ ላይ ይሆናል። ሌላኛው ደግሞ ምንድነው? all 30 ዲግሪ 60 ዲግሪ እንዲሁም ደግሞ 90 ዲግሪ ትራያንግልስ አር ሲሚላር ናቸው። የኛው ምንድነው? ሲሚላር ራይት አንግል ትራያንግል የሆኑ ናቸው። ለምሳሌ እዚህ ጋር ምንድነው? ዲግሪው ምንድነው? 90 ነው። እንዲሁም ደግሞ በታች 60 ነው። በላይኛው ደግሞ 30 ናቸው። ምለያቸው ደግሞ አሁንም እንዳልኳችሁ ምንድነው ምለያቸው? ሌንግዝ ነው ወር ደግሞ ሳይዛቸው ነው እንጂ ምለያቸው they have the same የሆነ ሼፕ እንዲሁም ደግሞ the same የሆነ ዲግሪ አላቸው ማለት ነው። ሶስቱም እዚህ ጋር እንደምናየው the same የሆነ ዲግሪ እና ሼፕ አላቸው። they are differentiated by size ናቸው። የኛው የመጀመሪያው ለምሳሌ የኛውን A ካልን የኛውን B ካልን እንዲሁም የኛውን C ካልን ምንድነው? the size of A is greater than size of B ነው። Bም ደግሞ ከሲ ይበልጣል ማለት ነው። ሳይዛቸው ልዩነቱን ነው የሚያሳየን። የኛውም ደግሞ the same ነው ከአሁኑ ጋርም። የሚለየው ደግሞ ምንድነው? የኛው ዲግሪው ከላይ ነው የሆነው፣ ሌላኛው ደግሞ ከታች ነው የሆነው። እንዲሁም ምንድነው? እነዚህ ሶስታቸው ምንድነው የሚለያቸው? ሳይዛቸው ነው። ሼፓቸው ራሱ ብናይ ተመሳሳይ ናቸው ማለት ነው። we call this all right angle triangle ብለን የምንጠራቸው ናቸው ማለት ነው። እነዚህ ሶስቱም ናቸው። then
ኔሚንግ ሳይድስ ኦፍ the triangle right angle triangle ደግሞ ኔም ስናረጋቸው ለምሳሌ መጀመሪያ ላይ ምንድነው ራይት አንግል ትራያንግል ነው። ራይት አንግል ትራያንግል በኦፖዚቱ ያለው ደግሞ ሃይፖቴነስ ነው። እንዲሁም ደግሞ ሌላኛው ደግሞ ኦፖዚት ሳይድ የሚባል አለ። ሌላኛው ደግሞ አጀሰንት የሚባል ሳይድ አለ ማለት ነው። ዘን ራይት አንግል ትራያንግል እነዚህ ቢኖረው ምንድነው ሌላኛው ያለው ምንድነው ቴታ አሁን 45 እና 30 60 ብሬን የሰራናቸው ቴታ በአንዱ በኩል በሁለቱም በኩል ቴታ ኦር ደግሞ that difference from 90 ዲግሪ ከ90 ዲግሪ የተለየ ሌላ ቴታ ይሰጠናል ማለት ነው። ሶ ኔም ስናደርግ ሶስቱንም ሳይድ የመጀመሪያው ምንድነው ሃይፖቴነስ ነው። ሁለተኛው አፖዚት፣ ሶስተኛ ደግሞ አጀሰንት ሳይድ ብለን በሶስት ከፍለን ምንድነው ሶስት ሳይድ እንዳለው እናያለን ማለት ነው። ትራያንግሎች ሶስት ሳይድ አላቸው ማለት ነው። ዘን ያንዳንዱ አሁን እንዳየነው ከሆነ ምንድነው ሶስት ሳይድ ያላቸውን ትራያንግል አይተናልና ሶስት ሳይድ ካላቸው ምንድነው የሚለያቸው ሌላኛው ቴታ አለ። ቴታ በደንብ ማወቅ ያለባችሁ እዚህ ጋር ቴታ የት በኩል ነው ያለው የሚለው ነው። ለምሳሌ ራይት አንግል ትራያንግል ላይ ራይት አንግላችን በዚህኛው ካለ አወር ቴታ ይሰጥ ዲስ ዋን ናቸው። አወር ቴታ እዚህ ጋር ከተቀመጠልን ሌላኛው ምንድነው ሁለተኛ ቴታ በዚህ ጋር ነው ያለውና እነዚህን ቴታዎችን ነው የምንፈልገው። ደግሞ ስለ ትሪጎኖሜትሪክ ስናወራ የነዚህን ቴታዎችን ትሪጎኖሜትሪክ ነው የምናወራ ማለት ነው። ዘን ምንድነው ትሪጎኖሜትሪክ ሬሾ ኦፍ ኢን ዘ ራይት አንግል ትራያንግል ላይ ለምሳሌ ትሪጎኖሜትሪክ ሬሾ ዜር 6 ናቸው። 6 ትሪጎኖሜትሪክ ሬሾዎች አሉ። እያንዳንዱን ደግሞ ስናያቸው ለምሳሌ ሳይን ቴታ አለ። እንዲሁም ደግሞ ሌላኛው ኮሳይን ቴታ፣ ሶስተኛ ደግሞ ታንጀንት ቴታ ወር ደግሞ ታን ቴታ ብለን የምንጠራው ነው። ሌላኛው ደግሞ ኮሴካንት ቴታ፣ አራተኛው ደግሞ አምስተኛው ደግሞ ሴካንት፣ እንዲሁም ደግሞ ኮታንጀንት የምንላቸው 6 ትሪጎኖሜትሪክ ሬሾዎች አሉ ማለት ነው። ለምሳሌ ሳይን ቴታ ምንድነው በዚህኛው ለዚህኛው ቴታ በዚህች ጋር ላለችው አንግል or sin theta is equal to opposite divided by hypotenuse ማለት ነው። opposite divided by hypotenuse is equal to sin theta ይሰጠናል ማለት ነው። then cosine theta ላይ ደግሞ ምንድነው adjacent divided by hypotenuse ነው። cosine theta ስንል የዚህኛው cos ምንድነው adjacent divided by hypotenuse ናቸው። ይሄ ማለት በቃ እነዚህን cosine ማለት sin ማለት እነዚህን ማለት ነው። ሌላ ምንም ማለት አይደለም። እሺ ሳይን ስንል በቃ it is what we are dividing opposite by hypotenuse ነው። ኮሳይን ካልን ደግሞ adjacentን ለሃይፖቴነስ እያካፈልን ነው። እንዲሁም ደግሞ ታንጀንት ካልን ደግሞ ኦፖዚትን ለምን እያካፈልን ነው? ለአጀሰንት እያካፈልን ነው ማለት ነው። ኦፖዚትን ለአጀሰንት እያካፈልን ነው ታንጀንት ስንል። እንዲሁም ደግሞ ኮሴካንት ስንል ደግሞ ሃይፖቴነስን ለምን እያካፈልን ነው? ሃይፖቴነስን ለኦፖዚት እያካፈልን ነው። ኮሴካንት ስንል ሃይፖቴነስን ምንድነው ለኦፖዚት እያካፈልን ነው። ሴካንት ስንልም ደግሞ ምንድነው ሃይፖቴነስን ለአጀሰንት እያካፈልን ነው። ቀጥታ በቃ ሌላ ምንም ነገር የለውም። እኛውን ኮንሴፕቱን ብቻ በአእምሮአችሁ ያዙ። እኔ የምላችሁ ሶስተኛ ደግሞ ምንድነው ኮታንጀንት ስንል ደግሞ ኮታንጀንት ስንል አጀሰንትን ለኦፖዚት እያካፈልን ነው ማለት ነው። አጀሰንትን ለኦፖዚት እያካፈልን ነው። ግን ማወቅ ያለባችሁ የሳይንም እንዲሁም የኮሳይንም እንዲሁም ደግሞ የታንጀንት ቫልዩ ዋጋቸው whether it is negative or positive less than 1 ነው መሆን ያለባቸው። የኮታንጀንት ሴካንት እና የኮሴካንት ቫልዩአቸው ደግሞ ምንድነው greater than 1 ነው የሚሆኑት ብዙ ጊዜና ይሄ ማለት እንደዚህ ናቸው ባጭሩ። በቃ ሳይን ቴታ ማለት ያው እንደልኳችሁ ነው። ኮሳይን ቴታ አጀሰንትን ለሃይፖቴነስ አካፍለን የምናገኛቸው ናቸው። እንዲሁም ደግሞ ኮታንጀንትም ኮሴካንትም ሃይፖቴነስም ኮሴካንትም እንዲሁም ሴካንትና ኮታንጀንት የምንላቸው አንዱን ለአንዱ አካፍለን ከዚህኛው ከራይት አንግል ትራያንግል የምናገኛቸው ናቸው ማለት ነው። እነዚህ የነሱ ቫልዩ ይሆናሉ ማለት ነው። ሌላኛው ምንድነው ሪሲፕሮካል አይዴንቲቲ አላቸው። እነዚህ ለምሳሌ ያክል እዚህ ጋር ያየናቸው ሳይን ቴታ is equal to opposite over hypotenuse ለምለው ምንድነው ሪሲፕሮካሉ ምንድነው ኮሴካንት ነው። ኮሴካንት ሪሲፕሮካል ሲሆን ደግሞ ምንድነው ሃይፖቴነስ ኦቨር ኦፖዚት ሆኖ የምናገኘው ናቸው። አንዱ ላይ ይሄኛው እዚህ ጋር ምንድነው ኮሴካንቱ ለሳይን ሪሲፕሮካል ነው። እንዲሁም ደግሞ ኮሳይኑ ምንድነው ለሴካንት ሪሲፕሮካል ነው። ታንጀንትም ምንድነው ለኮታንጀንት ምንድነው ሪሲፕሮካል ናቸው ማለት ነው። አንዱ ለአንዱ እዚህ ጋር ምንድነው ሪሲፕሮካል ቱ ኢች አዘር። ይሄ ማለት ኮሴካንት ሲኤስሲ ማለት ኮሴካንት ነው። ኮሴካንት ኢኳል ቱ 1 ኦቨር ሳይን ቴታ ነው። እንዲሁም ደግሞ ሴካንት ኢኳል ቱ 1 ኦቨር ኮስ ቴታ ነው።
ፋይናሊ ደግሞ ምንድነው ኮታንጀንት የምንለው ወር ደግሞ ኮት የምንለው ደግሞ ምንድነው 1/tan ቴታ ናቸው ማለት ነው። 1/tan ቴታ ናቸው ማለት ነው። እዚህ ምንድነው ሪሲፕሮካል አላቸው። ሪሲፕሮካል አይደንቲቲ አላቸው። የኛው በኋላ ላይ ትሪጎኖሜትሪክ አይደንቲቲ ላይ በደንብ እናያለን። ምንድነው አንዱ ለአንዱ ሪሲፕሮካል እንላለን ማለት ነው። ሌላኛው ላይ ደግሞ ምንድነው ኮኤፊሺየንት አይደንቲቲ ያላቸው ለምሳሌ tan ቴታ ዙካልስቱ sin ቴታ ኦቨር cos ቴታ ይላል። sin ቴታ ኦቨር cos ቴታ ይሆናል የሚለው ደግሞ እንዴት ነው ሊሆን የቻለው? አሁን እዚህ ጋር እንደምናየው tan ዙካልስቱ sin ቴታ ኦቨር cos ቴታ ነው አይደለም? እዚህ ጋር tan ዙካልስቱ sin ኦቨር cos ቴታ ይላል። አሁን እዚህ ጋር cos ቴታ ይላል። ይሄኛው ከየት መጣ ለምትሉት አንደኛ ላይ ማወቅ ያለባችሁ ታንጀንት ቴታ ማለት ኦፖዚት ኦቨር አጀሰንት ነው አይደለም? ኦፖዚት ኦቨር አጀሰንት ከሆነ ሳይንን ከኮሳይን ስናካፍል የምናገኘው ኦፖዚት ኦቨር አጀሰንት ስለሆነ ናቸው። ለምሳሌ ኦፖዚት ኦቨር ሃይፖቴነስ ዲቫይድድ ባይ አጀሰንት ኦቨር ሃይፖቴነስ ኢኳልስ ኦፖዚት ኦቨር አጀሰንት ስለመጣ ለምሳሌ ሃይፖቴነስ ባይ ሃይፖቴነስ ይጣፋል ዘን ፋይናሊ ዩ ጌት ኦፖዚት ኦቨር አጀሰንት የምንለውን እናገኛለን ነው። ለዛ ነው tan ቴታ ኢኳልስ ኦፖዚት ኦቨር አጀሰንት ወር ደግሞ sin ቴታ ኦቨር cos ቴታ የምንለው። እንዲሁም ደግሞ ኮታንጀንት የምንለው ደግሞ ኮሳይን ኦቨር sin ቴታ የምንለው ደግሞ ኮስን ለሳይን ስናካፍሉ የምናገኘው። ለምሳሌ አጀሰንት ኦቨር ሃይፖቴነስ ዲቫይድድ ባይ ኦፖዚት ኦቨር ሃይፖቴነስ ኢኳልስ አጀሰንት ኦቨር ኦፖዚት የምንሆነውን ስለሚሰጠን ነው። አውር ኮት ቴታ ኢኳልስ cos ቴታ ኦቨር sin ቴታ የሚለውን የሚሰጠን ማለት ነው። ስለዚህ ምንድነው አይደንቲቲያቸው ወር ደግሞ ምንድነው ይሄኛው ሁሌ ኦልዌይስ ትሩ የሆኑት ናቸው ማለት ነው። ትሩ የሆኑት ናቸው። ብዙውን ጊዜ ኮሴካንት ኢኳልስ 1/sin ቴታ ስንል ዝም ብሎ 1/sin ቴታ ስለሆነ ሳይሆን በዚህኛው ትራያንግል ላይ ተመስርቶ ነው። እንዲሁም ሴካንትም እንዲሁም ኮታንጀንትም ምንድነው በዚህኛው ላይ ተመስርቶ ነው እንደዚህ የሚሰጡን ማለት ነው። then ምንድነው ቴታ is the measure of acute angle of a triangle ናቸው። it is that ቴታ is the measure of acute angle of triangles. opposite is the measure of opposite ቴታ ነው። adjacent is the measure of the leg adjacent to the ቴታ ነው። እንዲሁም ደግሞ height is the measure of hypotenuse ነው። then following are true ናቸው። ይሄ ማለት አሁን እንዳለው ምንድነው ቴታ is the measure of right angle triangle ነው። measure የምናደርግለት ነው። ኦፕ ካልን ደግሞ ምንድነው as opposite ነው። እንዲሁም ደግሞ ADJ ካልን ደግሞ adjacent ብለን መውሰድ እንችላለን። then finally height ካልን ደግሞ hypotenuse እንደሆነ እንረዳለን ማለት ነው። therefore sin theta equals to opposite over hypotenuse እንዲሁም cos theta equals to adjacent over hypotenuse tan theta equals to opposite over adjacent እንዲሁም ደግሞ cosecant equals to hypotenuse over opposite secant equals to hypotenuse over adjacent finally ደግሞ cot theta equals to adjacent over cot theta equals adjacent over opposite የምንላቸው ማለት ነው። በሾርት ለመጠቀም ናቸው። ኖት ዛት ሳይን እንደ ኮሳይን ታንጀንት ፈንክሽን አራት ሪሲፕሮካል ኦፍ ሴካንት ኮሴካንት እንዲሁም ታንጀንት ፈንክሽን ማለት ነው። ይሄ ማለት ሳይን ኮሳይን እንዲሁም ደግሞ ታንጀንት ፈንክሽኖች ለኮሴካንት ለሴካንት እና ለኮታንጀንት ምንድነው they are reciprocal for each other ማለት ነው። ይሄኛው ማለት ኮሴክ ኢኳልስ ቱ 1/sin ቴታ ነው። ይሄ ማለት sin ቴታ ኢኳልስ ቱ ኮሴክ ኦቨር 1/ኮሴካንት ማለት ነው። እንዲሁም ደግሞ ሴክ ቴታ ኢኳልስ ቱ 1/ኮሴክ ነው። ኮት ቴታ ኢኳልስ ቱ 1/tan ቴታ የሚባሉት ምንድነው አሁን ያልኳቸው they are reciprocal to each other የሚለው ነው ማለት ነው። ዘን የእያንዳንዳቸውን ግራፍ ስናይ ዛሬ ላይ ግራፍ ባናይም እንዲሁ አንደርስታንድ ለማድረግ በዚህኛው ለእናንተ በወጣው ካርኩለም ላይ ስለ ግራፊካል ስለሌለ ብዙም ምንድነው ያው ግራፉን ብቻ ትንሽ ያያታችሁ ብቻ እንድትረዱ ነው። ግራፍ ኦፍ sin theta equals to ይሄን ይመስላል። ይሄን የመሰለበት ምክንያት sin of 0 equals to 0 ስለሚሆን ምንድነው ዜሮን ይነካል ማለት ነው። ዜሮን ሲነካ ምንድነው at pi ላይ እንዲሁም ደግሞ 2 pi 3 pi በሚሆኑበት ቦታ ላይ x axis-ን ይነካልናል ማለት ነው። then at pi over 2 at pi negative pi over 2 በእንደዚህ ቦታ ላይ ደግሞ ምንድነው ማክሲመም ይነካል ማለት ነው። ማክሲመም ይነካል። እነዚህ ማክሲመም የነካባቸው 90 ዲግሪ በሆኑ ቦታ ላይ ናቸው ማለት ነው። 90 ዲግሪ በሆኑ ቦታ ላይ ምንድነው ማክሲመም 1 ይሰጠናል ማለት ነው። አውር sin theta sin 90 ዲግሪ equals to 1 ይሰጠናል ማለት ነው።
ሌላኛው ምንድነው ግራፍ ኦፍ ኮሳይን ቴታ ነው። ኮሳይን ቴታ ላይ ደግሞ አውር ኮስ 90 ዲግሪ ሲሆን ደግሞ 0 ይሰጠናል። ኮስ 90 ዲግሪ 0 ስለሚሰጠን በዚህኛው ሙቭመንት ነው ያለው ማለት ነው። ኮስ 90 ዲግሪ 0 ስለሚሰጠን በዚህ ደግሞ ኮስ 0 ዲግሪ ኢኳልስ ቱ 1 ስለሚሰጠን ወር ደግሞ ፓይ ኦቨር 2 ይሰጠናል ማለት ነው። ፓይ ኦቨር 2 ይሰጠናል። ግራፉ የኛውን ይመስላል ማለት ነው። የኮስ የሳይን ግን አንድ ላይ ስናያቸው ደግሞ ለምሳሌ ያክል ቀዩ ያለው ምንድነው ሳይን ቴታ ነው። በሰማያዊ ያለው ደግሞ ኮስ ቴታ ብላችሁ አስቡ። ዋን የሚሰጠን አቷል ኮስ 90 ዲግሪ ላይ ምንድነው 1 ይሰጠናል ማለት ነው። ኮስ 90 ዲግሪ ላይ 0 ነው። ሳይን 90 ዲግሪ ላይ ደግሞ 1 ስለሚሰጠን ሳይን 90 ዲግሪ ላይ 1 ስለሚሰጠን ወር ደግሞ ኮስ 0 ሲሆን ደግሞ 0 ነው። ኮስ 0 ሲሆን ምንድነው 90 ዲግሪ ነው የሚሰጠን። ኮስ 0 ሲሆን 1 ነው የሚሰጠን። እንዲሁም ደግሞ ሳይን 0 ሲሆን 0 ይሰጠናል። ቀዩ ምንድነው ተች ያደረገባቸው ቦታዎች ምንድናቸው የሚሰጡን ቫልዩ ናቸው። ለምሳሌ እዚህ ጋር እንደምናየው ምንድነው አውር 0 ሲሆን የኛ ቫልዩአችን ኮስ 0 ምናምን ስላችሁ የኛ 0 ሲሆን የሳይን ዋጋችን 0 ሲሆን የኛ ቫልዩአችን ዲግሪያችን 0 ከሆነ በኋላ ነው ማለት ነው። then የኛ ዲግሪያችን ደግሞ 90 ከሆነልን አውር ሳይን ይሷት 1 ይሰጠናል ማለት ነው። የኛ ሳይናችን 1 ይሰጠናል። የኛውን ደጋግማችሁ ግን ያው ከኮንሴፕት ውጪ ነው እንድትረዱት ብዬ ነው። ሌላኛው ምንድነው የታንጀንት ግራፍ ማለት ነው። ታንጀንት ግራፍ ደግሞ እዚህ ጋር እንደምታዩት ነው። ታንጀንት ግራፍ ምንድነው ሪስትሪክት ወር ደግሞ አሲምፕቶት መፈጥረባቸው ቦታዎች አሉ። አሲምፕቶት መፈጥረባቸው ቦታዎች ታን ኢዝ ኢኳል ቱ ሳይን ኦቨር ኮስ አይደለም ኮስ 0 ኦቨር ኮስ ናቸውና ሳይን ኦቨር ኮስ ናቸው። then ኮስ 0 በሚሆንባቸው ቦታዎች ላይ ደግሞ ምንድነው ላይ ያደርግልን ወር ደግሞ አሲምፕቶት ይሰጠናል ማለት ነው። የኛ ኮሳችን ዋጋ 0 በሆነበት ቦታ ላይ አሲምፕቶት ይሰጠናል ወር ደግሞ በዛ ቦታ ላይ አይነካውም ማለት ነው የታንጀንታችን። እንዲሁም ደግሞ ኮሴካንት ላይ ደግሞ ኮሴካንትን ደግሞ አሁንም ስናይ ምንድነው ወደ አፕዋርድ እንዲሁም ደግሞ እዚህ ጋር ዳውንዋርድ የወረዱ የሚመስሉት ምንድናቸው ኮሴካንት ናቸው። እዚህ ጋር ምንድነው ሳይን ቴታ በቀዩ በኩል ያሉት ናቸው። እንዲሁም ደግሞ አፕዋርድ እና ዳውንዋርድ ደግሞ ወደ አፕ የተከፈቱ ወደ ዳውን የተከፈቱት ምንድናቸው ኮሴክ ቴታ ናቸው። ወር ደግሞ የኮሴክ ግራፍ ናቸው እነዚህ ማለት ነው። ሌላኛው ላይ ደግሞ ምንድነው ሴካንት ናቸው። እዚህ ጋር ምንድነው ተመሳሳይ ነው። የኛው የሚለያቸው ምንድነው at 0 ዲግሪ ላይ ባለው ላይ ማለት ነው። እዚህ ጋር ለምሳሌ ኮስ 90 ሲሆን 0 አይደለም የሚሰጠን ኮስ 90 ሲሆን 0 ስለሚሰጠን ምንድነው ከ90 በኋላ ነው አሴክስ ኢንተርሴፕት የተጠቀመው። እዚህኛው ላይ ደግሞ ምንድነው ከየቱ ጋር ነው ከ1 በኋላ ነው የተጠቀሙ ማለት ነው። therefore የነሱ ግራፍ ይሄን ይመስላል ማለት ነው። የዚህኛው የኮሴካንት እንዲሁም ደግሞ ፋይናሊ የኮታንጀንት ግራፋችን ይሄን ይመስላል ማለት ነው። የኮታንጀንት ግራፋችን ይሄን ይመስላል። እነዚህ ከቶፒኩ ውጭ ናቸው፣ ግን በዚህኛው በሪሜዲያል ክላስ ስትማሩት እነዚህን ሳይሆን ሌላውን ስለምትማሩ ወር ደግሞ ሪሜዲያል ስትማሩ ወደ ወርካውት ብቻ ስለምትማሩ ግራፉ ብዙም ኢፌክቲቭ አይደለም፣ ግን እንድትረዱት እንድታውቁት ግራፎቻቸው ይሄን ይመስላል። እነዚህን ግራፎች ስታያቸው ማወቅ ያለባቸው አንዱ በአንዱ ዲቫይድ ሲሆን ነውና እነዚህ ቀይ ያሉት መስመር ወር ደግሞ አሲምፕቶት የሰጡን ምንድነው ዲኖሚኔተራቸው 0 በሆነበት ቦታ ላይ ማለት ነው። 0 የሚሆንበት ቦታ ላይ እንደዚህ ይሰጠናል ማለት ነው። ሌላኛው ምንድነው find the value of each of the 6 trigonometric function of the angle እና ምንድነው የእያንዳንዱ 6 trigonometric function ምንድነው ቫልዩአችን ወር ደግሞ አንግሏቸውን ፋይንድ አድርግልናል። እና እዚህ ጋር ምንድነው ይሰጠን አንደኛው ቴታ ተሰጥቶናል። ሌላኛው ደግሞ አጀሰንት ነው እንፈልጋለን። አጀሰንት ደግሞ የምንፈልገው ምንድነው በፓይታጎረስ ቲዮረም ነው። ሃይፖቴነስም እዚህ ጋርም ተሰጥቶናል ማለት ነው። therefore ኦፖዚታችን እዚህ ጋር ከቴታው አንፃር 12 ስለሆነ then our ሃይፖቴነስ 13 ነው እንዳልኳችሁ። እንዲሁም ደግሞ ኦፖዚታችን 12 ነው። አጀሰንታችን ደግሞ ስንፈልግ በፓይታጎረስ ቲዮረም then a square plus b square is equal to c square ነው። then a square is equal to a square plus 12 the whole square is equal to 13 the whole square ነው። then a square is equal to 169 minus
144 is equal to 25 ይሰጠናል ማለት ነው። ይሄኛው ማለት our adjacent is equal to 5 ነው ማለት ነው። የኛ adjacentታችን is equal to 5 ይሰጠናል ማለት ነው። ሶ እዚህ ጋር adjacentም hypotenusም oppositeንም አግኝተናል። then finally የምንፈልገው ምንድነው እያንዳንዱን የ6 ትሪጎኖሜትሪክ ፈንክሽኖችን እያንዳንዱን እንፈልጋለን። ቅድም ያልኳችሁን ሳይን ቴታ፣ ኮሳይን ቴታ፣ ኮታንጀንት፣ ኮታንጀንት፣ ሴካንት፣ ኮሴካንት የሚባሉትን ማለት ነው። እንዴት ነው እንፈልጋለን ለምለው ለምሳሌ አጀሰንታችን 5 ነው፣ እንዲሁም ደግሞ ኦፖዚታችን 12 እንዲሁም ደግሞ ሃይፖቴነሳችን እዚህ ጋር ምንድነው 13 ነው። therefore እንደዚህ ከሆነ በኋላ our sin theta is equal to opposite over hypotenuse ነው። opposite over hypotenuse is equal to 12 over 16 ይሰጠናል ማለት ነው። ሌላኛው ደግሞ ምንድነው cos theta ነው። cos theta is equal to adjacent over hypotenuse ነው። adjacentታችን 5 ነው፣ እንዲሁም ደግሞ hypotenuseናችን 13 ይሰጠናል። then our cos theta is equal to 5 over 13 ይሰጠናል ማለት ነው። ሌላኛው ደግሞ tan theta ነው። tan theta ማለት ደግሞ ኦፖዚት ኦቨር አጀሰንት ነው። ኦፖዚት ኦቨር አጀሰንት ሲሆን ደግሞ ምንድነው 12 ዲቫይድድ ባይ 5 ነው ማለት ነው። 12 ዲቫይድድ ባይ 5 ይሰጠናል ማለት ነው። ሌላኛው ኮታንጀንት ዝጋልቱ አጀሰንት ኦቨር ኦፖዚት ነው። አጀሰንት ኦቨር ኦፖዚት ሲሆን ደግሞ 5 ኦቨር 12 ይሆንልናል ማለት ነው። 5 ኦቨር 12 ይሆንልናል። then ኮሴካንታችን ደግሞ ምንድነው ሃይፖቴነስ ኦቨር ኦፖዚት ነው። ከዚህኛው ካገኘነው ላይ ሃይፖቴነስ ኦቨር ኦፖዚት ነው። then finally you get 13 ኦቨር 12 ነው። ለሴካንትም እንደዚህ ነው። ሃይፖቴነስ ኦቨር አጀሰንት ነው 13 ኦቨር 5 ይሰጠናል ማለት ነው። ሌላኛው ደግሞ ምንድነው ፋይንድ በማድረግ ምንድነው ሄቱን ፈልጉ፣ ሳይኑን በመጠቀም ሄት ፈልጉ የሚለው ነው። ለምሳሌ 25 foot ladder is leaning against the wall and forms an angle of 70 degrees with the ground. How high the wall is the top of the ladder ናቸው። ይሄ ማለት እዚህ ጋር የደረሰው ላደር ወር ደግሞ መሰላሉ ምን ያህል ሃይ ነው የደረሰው የሚለውን ነው የሚያሳየው ሄቱ ማለት ነው። ወደ ላይ ርዝመቱ ምንድነው 25 ነው። 25 ነው የላደር ወር ደግሞ የመሰላሉ ርዝመት። ዘን ደግሞ ከመሬት ደግሞ ምን ያህል ከፍታ ላይ ነው ከፍ ያለው 70 ዲግሪ ፈጥሮ ወር ደግሞ ታኑ 70 ሰጥቶን ማለት ነው። ዘን ይሄኛውን ለመፈለግ ምን እናደርጋለን? ሳይን 70 ዲግሪ over is equal to h over 25 ናቸው። h over 25 ለዚህኛው ማለት የኛው 70 ነው፣ የኛው ኦፖዚት ነው፣ የኛው ደግሞ ሃይፖቴነስ ይሰጠናል ማለት ነው። ሃይፖቴነስ ከሰጠን በኋላ ምን እናገኛለን? አውሬችን እንፈልጋለን። then ስንፈልግለት h is equal to 25 times sin 70 ይሆናል ማለት ነው። 25 times sin 70 ስናደርግ ደግሞ ምንድነው አውሬች is equal to 23.49 ይሰጠናል ማለት ነው። የኛው ማለት ከመሬት ከፍ ያለው ወር ደግሞ ሄቱ 23.49 ፉት ይሆናል ማለት ነው። ሌላኛው ደግሞ እኛውንም አሁንም ሶልቭ ስናደርግ በዚህኛው ሜተድ solving the problem with the tangent ratio ነው። ለምሳሌ we know that the angle and we know the angle and the side of adjacent to the 60 degree አሁን እዚህ ጋር ያለው 60 degree then we want to know the opposite side ነው። opposite side ማለት ሄቱን ወር ደግሞ የእንጨቱን ሄት መፈለግ እንፈልጋለን። then use tangent ratio ስንጠቀም ደግሞ ታንጀንትን በመጠቀም ይሄኛውን ሄት ስንፈልግ ታንጀንት 60 ዲግሪ is equal to opposite over adjacent ነው። then our opposite is equal to h ነው። adjacentታችን ደግሞ 53 ነው። then tan 60 ዲግሪ ማለት under radical 3 over 2 ነው። then under radical 3 over 2 is equal to h over 53 ነው። ለምን ከተባለ ያው tan 60 is equal to under radical 3 over 2 ነው። እኛውን በቴብል ወይ ደግሞ ጀነራሊ በተቀበሉት ቴብል ላይ ነው ያለውና ስለ ኮሴካንት ሴካንት እንዲሁም ደግሞ ስለ tan theta tan 60 ዲግሪ የሚባሉት የራሱ ቴብል አለውና ከዛኛው ቴብል ላይ ወስጄ ነው እዚህ ጋር አስገባውላችሁ። ከዛም በኋላ አውሬች is equal to 53 under radical 3 over ደግሞ 92 ፊት ናቸው ማለት ነው። 92 ፊት ወደ ላይ ከፍ ብሏል ማለት ነው። የኛው አፕዋርድ ያለው ምንድነው 92 ፊት ነው ማለት ነው። ሌላኛው ደግሞ አሳን ኤግዛምፕል የኛውንም ምንድነው ሴም ነው ያውኑቹን ኤግዛምፕል ነው። ግን ምን ፈልገው ምንድነው የአልፋና የቤታን ወር ደግሞ የሁለቱንም
የሳይንና ኮሳይን እንፈልጋለን ማለት የሁለቱንም ሳይንና ኮሳይን እንፈልጋለን። እኛው ዘ ሴም ኢኩዌሽን ነው ከቅድሙ ጋር ተመሳሳይ ኢኩዌሽን ነው። እዚህ ጋር ምንድነው in the right angle the leg is measure 5 cm and 12 cm. Find the values of the trigonometric function of the two acute angles of the triangle ይላል። አሁን ለዚህ ጋር ምንድነው ሃይፖቴነስን ሰርች እናደርግለታለን። እዚህ ጋር ምንድነው ይሰጠን two legs ተሰጥቶናል። ይሄ ማለት ኦፖዚት እና adjacent ተሰጥቶናል ማለት ነው። by applying ምንድነው Pythagorean theorem get the value of hypotenuse እናገኛለን። ሃይፖቴነሱን ስንፈልግ our final answer is c squared is equals to 169 ይሆናል ማለት ነው። therefore our c is equals to 13 ነው። ይሄ ማለት አንዱ ምንድነው የኛው አንዱ ሌጋችን 5 ሴንቲሜትር ነው። ሌላኛው ሌጋችን ደግሞ 12 ሴንቲሜትር ይሰጠናል ማለት ነው። then we search for what sin of alpha እንዲሁም ደግሞ sin for beta cos for alpha እንዲሁም cos for beta እንዲሁም ደግሞ ስድስቱን trigonometric ratio ለነዚህ እንፈልጋለን ማለት ነው። then the right angle measure እናደርጋለን። trigonometric of alpha ስንፈልግ ደግሞ ለአልፋ ለዚህኛው ስንፈልግ ደግሞ our sin alpha is equal to opposite over hypotenuse ነው። እዚህ ጋር opposite over hypotenuse ስንል opposite is 5 ነው፣ hypotenuseያችን 13 ነው ማለት ነው። then our sin alpha is equal to 5 over 13 ነው። እንዲሁም ደግሞ cos alpha is equal to adjacent over hypotenuse ነው 12 over 3 ነው። እንዲሁም tan alpha is equal to 5 over 12 እንዲሁም ደግሞ cosec alpha is equal to 13 over 5 sec alpha is equal to 13 over 12 እንዲሁም ደግሞ cot alpha is equal to adjacent over opposite ስለሆነ 12 over 5 ይሰጠናል ማለት ነው። የኛው ምንድነው ለአልፋ ነው። ለአልፋ ለዚህኛው አልፋ አንግል ነው። ግን ደግሞ ሌላኛው ምንድነው ለቤታ አንግልም ሌላ አለ ማለት ነው። ለቤታ አንግል ደግሞ ስንፈልግ ምን እናደርጋለን? ቀጥታ ግራፉን ወደ ቤታ አዙረን ነው የምንሰራው። ደግሞ ትራያንግሉን በቤታ አድርገን እንሰራለን ማለት ነው። ለቤታ ኦፖዚት በሆነ መልኩ እንዲሁም ደግሞ ለቤታ አጀሰንት በሆነ መልኩ እንሰራዋለን ማለት ነው። therefore ስንፈልግ አሁን እዚህ ጋር ሳይን ቤታ ዙካልስቶ ኦፖዚት ኦቨር ሃይፖቴነስ ነው። እዚህ ጋር ለቤታ ኦፖዚት የሆነው ደግሞ 12 ሴንቲሜትር ነው። ዘን 12 ኦቨር 13 ይሆናል ማለት ነው። እንዲሁም ደግሞ ለኮስ ምንድነው ኮስ ቤታ ዙካልስቱ 5 ኦቨር 13 ነው አጀሰንት ኦቨር ሃይፖቴነስ ስለሆነ። እንዲሁም ደግሞ ለታን ቤታ ደግሞ 12 ኦቨር 5 ነው። 12 ኦቨር 5 የሆነበት ምክንያት ያው ለቤታ ኦፖዚት ኦቨር አጀሰንቱ 12 ኦቨር 5 ነው ማለት ነው። ዘን ለኮሴክ ቤታ እንዲሁም ደግሞ ለሴክ ቤታ ለኮት ቤታ እዚህ ጋር እንደምታዩት ናቸው ማለት ነው። therefore ኮሴክ ቤታ ዙቃርቱ 13 over 12 ሴክ ቤታ ዙቃርቱ 13 over 5 እንዲሁም ደግሞ ኮት ቤታ ዙቃርቱ 5 over 2 ናቸው ማለት ነው። እዚህ ድራይቨር ደግሞ የምንፈልግባቸው መንገድ ናቸው ማለት ነው። እኛው ደግሞ ምንድነው ሌላኛው ኩዌሽን ናቸው። ኤሌግ እንደዚህ ሃይፖቴነስ ኦፍ ራይት አንግል ሜዠር አት 2 ሴንቲሜትር እንደ 5 ሴንቲሜትር ሌንግዝ ናቸው። ይሄ ማለት የሌጉ ደግሞ አንዱ ሌግ ምንድነው ቲሷት አባውት 2 ሴንቲሜትር ነው። ሌላኛው ደግሞ ሃይፖቴነሱ ደግሞ 5 አንደር ራዲካል 5 ሴንቲሜትር ነው ማለት ነው። አንደር ራዲካል 5 ሴንቲሜትር find the 6 trigonometric function of the angle ነው። እያንዳንዱን አንግል trigonometric functionዎቹን ፈልጋቸው ይላል እና እዚህ ጋር የምንፈልገው ምንድነው የአንዱን ሌግ እንፈልጋለን ማለት ነው። ለዚህኛው ቴታ የአንዱን ሌግ እንፈልጋለን ማለት ነው። therefore እዚህ ጋር የምንፈልገው የአጀሰንቱን ሞል ማለት ነው። ለቴታው የአጀሰንቱን እንፈልጋለን። therefore trigonometric ሜተድን በመጠቀም ምንድነው a square is equal to c square minus b square ነው። ያው ገና ፓይታጎሪያን ቲዮረም ከዛ ላይ ተጠቅሜ ነውና ስንፈልገው ደግሞ a square is equal to under radical 5 cm the whole square minus 2 cm square ነው። then a square is equal to 5 cm square minus 4 cm square ነው። our a or ደግሞ adjacent is equal to 1 cm square ነው። finally our adjacent is equal to 1 cm ይሆናል ማለት ነው። 1 cm therefore እኛውን በመጠቀም እንፈልጋለን 6 trigonometric functionዎችን እንፈልጋለን ማለት ነው። 6 trigonometric functionዎችን እንፈልጋለን ማለት ነው። እኛው አሴ ሆምወርክ እሰጣችኋለሁ ለእናንተ እዚህ ጋር ሁለት ሰርቼላችኋለሁ እና ባለፈው አሁን ባልኳችሁ እዚህ ጋር ሳይን ቴታ ዙካርቱ ኦፖዚት ኦቨር ሃይፖቴነስ የሚሉትን እንዳለ ፎርም ማድረግ እናንተው ለመስራት ብትሞክሩ ሞሮፍ የተሻለ ነው። እኔ ብቻ ከሰራውም ጥሩ አይደለም። እናንተ ሞሮፍ ብትሰሩት እኛው አድጀሰንት ነው ለዚህኛው ቴታ፣ እኛው ደግሞ ኦፖዚት ነው፣ እኛው ደግሞ ሃይፖቴነስ ነው።
እና ሰርች አድርጋችሁ በደንብ ትሰራላችሁ በኋላ ላይ ቪዲዮን አቁማችሁ ማለት ነው። ዜርፎር ደግሞ አሁንም መስራት ትችላላችሁ። ሌላኛው ደግሞ ቀጣይ ምንድነው ሚጀሪንግ ትሪጎኖሜትሪክ ፈንክሽን ናቸው። ሚጀር በማድረግ ራዲያንን በመጠቀም ሚጀር ማድረግ እንችላለን። ትሪጎኖሜትሪክ ፈንክሽን ኦር ደግሞ አንግሎችን ሚጀር ማድረግ እንችላለን ማለት ነው። ሶ ራዲያን ሚጀር ኢሳት ኢዝ ኤ ዌይ ቱ ሚጀር አንግልስ ኢሳት ኢን ራዲያን ናቸው። ለምሳሌ ራዲያንን በመጠቀም አንግልን ሚጀር ማድረግ ፎር ኤግዛምፕል ዴፊኒሽኑን ስናይ ዋን ራዲያን ኢሳት ኤ ሚጀር ኦፍ ሴንትራል አንግል ዛት ኢንተርሴፕትስ አርክስ ኢኳል ኢን ዘ ሌንግዝ ቱ ዘ ራዲየስ ኦፍ ሰርክል ነው። በራዲየስ በሰርክል ላይ ያለው ምንድነው እቺኛውን አርክ የሚያመለክተን ነች ማለት ነው። እቺ ራዲያን እና ኢን ጀነራል እቺኛው ቴታችን ቴታ ዲስታንስ ኦቨር ራዲየስ ነው። ዲስታንስ ሙቭ ያደረገ ኦቨር ዘ ራዲየስ ነው ማለት ነው። ኦቨር ዘ ራዲየስ ዘን ራዲያን ሜጀር ስናደርግ ለምሳሌ 2 ራዲያን ኢዝ ኮሬስፖንዲንግ ቱ 360 ዲግሪ ነው 2 ራዲያን ማለት። እንዲሁም ደግሞ ፓይ ራዲያን ደግሞ ምንድነው አንድ ፓይ ራዲያን ደግሞ ነው 2 ፓይ ኢዝ ኢኳልስ 2 ፓይ ራዲያን ኢዝ ኢኳልስ 360 ነው። ፓይ ራዲያን ደግሞ 180 ነው። ፓይ ኦቨር 2 ኢዝ ኢኳልስ 90 ዲግሪ ናቸው ማለት ነው። this all about ራዲያን ናቸው። therefore ከራዲያን ወደ ዲግሪ እንዲሁም ደግሞ ከዲግሪ ወደ ራዲያን ለመፈለግ ደግሞ የምንጠቀማቸው ሁለት ሜቶዶች አሉ። አንደኛ to convert degrees to radian you multiply by 180 ዲግሪ ማለት ነው። ለምሳሌ ስንፈልግ ለምሳሌ ያክል አንድ 70 ሳይሆን 90 ዲግሪ ተሰጥተን ወደ ራዲያን ኮንቨርት አርጉ ከተባለ ምን እናደርጋለን? multiply by pi over 180 ዲግሪ ማለት ነው። ማለት ሲባዛ pi over 180 ዲግሪ ይሆናል ማለት ነው። 180 ዲግሪ therefore በ91 ነው በ92 ነው። then ወደ ራዲያን ኮንቨርት ከተደረገ ምን እናደርጋለን? our 90 ዲግሪ equals to pi over 2 ይሆናል ማለት ነው። pi over 2 ይሆናል። ሌላኛው ደግሞ ምንድነው to convert radius to degree ደግሞ ለማግኘት ምን ማድረግ አለብን? we multiply by 180 over pi ነው ማለት ነው። በራዲያን የሰጠንን ለመፈለግ we multiply by 180 over pi ነው። for example እዚህ ጋር 2 ራድ ከተሰጠን we multiply by 180 ዲግሪ over ፓይ ነው ማለት ነው። 180 ዲግሪ ኦቨር ፓይ ዘን ፓይ በፓይ ይጣፋል 2 times 180 ዲግሪ ኢኳልስ ቱ 360 ዲግሪ ይሰጠናል ማለት ነው። ማለት ኮንቨርሽን ነው። በጣም ቀላል ስለሆነ ነው እዚህ ጋር ብዙ የማላወራውና ፒፒቲውን ደግማችሁ ኮንቨርት የምናደርግበትን ሜቶዶች ማለት ነው። ሶ this is all about the radian ናቸው። እንዲሁም ደግሞ ሳይን ኮሴካንትን ከራይት አንግል ትራያንግል ጋር እንዴት እንደሚፈለግ አይታችኋል ብዬ ተስፋ አደርጋለሁ። ሌላኛው ደግሞ ምንድነው ትሪጎኖሜትሪክ አይዴንቲቲስ ናቸው። በትሪጎኖሜትሪክ ስር ያለው ብዙ ጊዜ በፈተና ላይ የሚመጡት እነዚህ ጥያቄዎች ናቸው። ትሪጎኖሜትሪክ አይዴንቲቲስ ናቸው። ትሪጎኖሜትሪክ አይዴንቲቲ ስንል ደግሞ an equation involving trigonometric functions that holds for all values of the variable ናቸው ማለት ነው። ይህ ማለት ቤዚክ ትሪጎኖሜትሪክ አንድ አይዴንቲቲ ስንል ከኢኳሊቲ በኋላ ያለው ምንድነው ኢኩል መሆናቸው። ለምሳሌ በሌፍት አንድ ሳይድም በራይት አንድ ሳይድም ኢኩል መሆናቸውን የሚያሳዩ ናቸው ማለት ነው። ፎር ኤግዛምፕል ሪሲፕሮካል አይዴንቲቲ ላይ ስናይ ሳይን ቴታ ዙካልስቱ ቅድም እንዳየነው 1 ኦቨር ኮሴክ ቴታ ነው። እንዲሁም ደግሞ ኮስ ቴታ ዙካልስቱ 1 ኦቨር ሳይን ቴታ ናቸው። እነዚህ በማካፈል ኦፖዚትን ሃይፖቴነስን በሌላኛው በማካፈል አይተን ነበር። ሌላኛው ሪሲፕሮካል አይዴንቲቲ ምንድነው? ኮስ ቴታ ዙካልስቱ 1 ኦቨር ሴክ ቴታ ነው። እንዲሁም ደግሞ ሴክ ቴታ ዙካልስቱ 1 ኦቨር ኮስ ቴታ ነው ማለት ነው። ሴክ ቴታ ዙካልስቱ 1 ኦቨር ኮስ ቴታ ናቸው። ሌላኛው ምንድነው? ታን ቴታ ዙካልስቱ 1 ኦቨር ኮስ ቴታ ነው። እንዲሁም ደግሞ ኮስ ቴታ ዙካልስቱ 1 ኦቨር ታን ቴታ ጋር ዚያር ኢኳል ናቸው ማለት ነው። እንዲሁም ደግሞ ሌላኛው ምንድነው? ፓይታጎረን አይዴንቲቲስ ላይ ደግሞ ስናይ ሳይን ስኩዌር ፕላስ ኮስ ስኩዌር ኢኳልስ ቱ 1 ነው ማለት ነው። ሳይን ስኩዌር ፕላስ ኮስ ስኩዌር ኢኳልስ ቱ 1 ነው። እንዲሁም ደግሞ ኮት ስኩዌር ቴታ ፕላስ 1 ኢኳልስ ቱ ኮስ ስኩዌር ኮሴክ ስኩዌር ቴታ ነው ማለት ነው። እነዚህ ምንድናቸው? አይዴንቲቲ ኦልዌይስ ትሩ ስለሆኑ ናቸው እነዚህ ቫልዩ የሚሰጡን። ሌላኛው ደግሞ ምንድነው? ታን ስኩዌር ቴታ ፕላስ 1 ኢኳልስ ቱ ሴክ ስኩዌር ቴታ ነው ማለት ነው። ታን ስኩዌር ቴታ ኢኳልስ ቱ ሴክ ስኩዌር ቴታ ጋር ዚያር ኢኳል ናቸው ማለት ነው። እነዚህን ሜቶዶችን በመጠቀም ወር ደግሞ እነዚህን አይዴንቲቲን በመጠቀም
ጥያቄዎችን ሶልቭ ማድረግ ማለት ነው። እነዚህን ጥያቄዎችን ሶልቭ ማድረግ። ሌላኛው ደግሞ ኮሸንት ኦር ደግሞ ሬሾ አይደንቲቲ ላይ ያው ቅድም ያየናቸው ናቸው። እነዚህ ታን ቴታ ዙካርሱ ሳይን ኦቨር ኮዝ ቴታ ነው። ኮዝ ቴታ ዙካርሱ ኮዝ ቴታ ኦቨር ሳይን ቴታ ናቸው። ሌላኛው ደግሞ ምንድነው ኔጌቲቭ አርጉሜንትም አላቸው። ኔጌቲቭ አርጉሜንት አይደንቲቲ ስንላቸው ሳይን ኔጌቲቭ ቴታ ዙካርሱ ኔጌቲቭ ሳይን ቴታ ነው። ኮስ ኔጌቲቭ ቴታ ዙካርሱ ከፖዚቲቭ ኮስ ቴታ ጋር እኩል ነው። እንዲሁም ደግሞ ሳይን ታን ኔጌቲቭ ቴታ ዙካርሱ ኔጌቲቭ ታን ቴታ ጋር እኩል ናቸው ማለት ነው። እነዚህ የምንላቸው ናቸው ትሪጎኖሜትሪክ አይደንቲቲስ የምንላቸው ናቸው። ትሪጎኖሜትሪክ አይደንቲቲያቸውን የማይቀይሩ ናቸው ማለት they are always equal ብለን የምናምናቸው ናቸው ማለት ነው። therefore what is identity ካልን ደግሞ from the linear function ላይ ለምሳሌ ከዛ ከወሰደን identity is what the statement that two expressions are equal for every value of the variable ማለት two expression በተለያየ መልኩ ያሉ ኤክስፕሬሽኖች ለእያንዳንዱ ቫሪብል ኢኳል ናቸው ማለት ነው። for example x plus x equals to 2x ነው። አሁን እኛውን ማንም ሰው ይመልሰዋል ብዬ አስባለሁ። x plus x equals to 2x ናቸው። the left hand expression always equals with the right hand expression ናቸው። no matter what x equals ናቸው። x ከማንኛውም ጋር ኢኳል ይሆን ምንድነው በሌፍት ሃንድ ሳይድ በኩል ያለው ከራይት ሃንድ ሳይድ በኩል ጋር ካለው ጋር እኩል ነው ማለት ነው በዚህኛው በአይደንቲቲያቸው ማለት ነው። therefore ፈንዳሜንታሎቹ ለምሳሌ አሁን እንዳየናቸው ፈንዳሜንታሎቹ ናቸው። የሶስተኛ ጊዜ ያንዲየ ነው ኮሸንት አይደንቲቲ ላይም እንዲሁ ናቸው። then the beauty of identity is that we can get all function in terms of sin and cosine ናቸው። ይሄ ማለት እያንዳንዱ እነዚህን በመጠቀም ምንድነው እያንዳንዱ ፈንክሽን ሳይን እና ኮሳይንን በመጠቀም ብቻ ማግኘት እንችላለን ማለት ነው። we can get all function in terms of sin እና ኮሳይን እያንዳንዱ ፈንክሽን በሳይን እና በኮሳይን ማግኘት እንችላለን ማለት ነው። ይሄን ስንል ሴካንት ዙካርሱ ዋን ኦቨር ኮስ ቴታ ነው። therefore ቀላል ነው ማለት ነው ለመፈለግ። እንዲሁም ደግሞ ኮስ ቴታ ስንል ደግሞ ዋን ኦቨር ታን ቴታ ይለናል። ዋን ኦቨር ታን ቴታ ማለት ደግሞ ኢትስ cos x over sin x ማለት ነው። ሪሲፕሮካል ይሰጠናል ማለት ነው። therefore the beauty of identities is that we can get all function in terms of sin እና cosine በሳይን እና በኮሳይን ማንኛውንም ፈንክሽን ማግኘት እንችላለን ማለት ነው። ያው በኔጌቲቭ አይደንቲቲስም እንደዛው ናቸው። sin of negative x is equal to negative sin of x ነው በፈንክሽን ላይ ማለት ነው። በሳይን እና በሎጋሪትሚክ ፈንክሽን ላይ cos of negative x is equal to cos x ጋር tan of negative x is equal to ከኔጌቲቭ tan x ጋር ዜሮ ኢኳል ይሆንልናል ማለት ነው። then fundamental identities ፓይታጎሪያን ቲዮረም ላይ ደግሞ በፈንክሽን ደግሞ በኢኩዌሽን ሲቀመጥልን ለምሳሌ ያክል sin square x plus cos square x equals to 1 ነው። tan square x plus 1 equals to sec square x ነው። እንዲሁም ደግሞ 1 plus cot square x equals to cosec square x ናቸው ማለት ነው። the only unique identity there is here is what the top one the other two can be using the top identity ናቸው። እዚህ ጋር ምንድነው the top ምንድነው the only unique identity is what አንዱ ነው the top one ነው። ሌሎቹ ደግሞ ምንድናቸው using the top identities ናቸው ማለት ነው። as an identity እንጠቀማቸዋለን ማለት ነው። for example እዚህ ጋር እንደምናየው sin square x plus cos square x is equal to 1 ለምንለው ለምሳሌ እዚህ ጋር ምንድነው ከዚህኛው ጋር እኩል ነው ማለት ይሄ ማለት 1 minus sin square x equals to cos square x ጋር እኩል ነው። እንዲሁም ደግሞ 1 minus cos x square equals to sin square x ጋር እኩል ናቸው ማለት ነው። ከsin x square ጋር እኩል ናቸው። then we can create a different version of many of this identity by using arithmetic methodን በመጠቀም ምንድነው እኛውን ማከፋፈል እንችላለን ወይ ደግሞ አይደንቲፋይ ማድረግ እንችላለን ማለት ነው። identity is not a conditional equation ናቸው። identity ማለት ደግሞ conditional equation ማለት አይደለም። conditional equation is what conditional equations are true only for some values of variable ናቸው። ይሄ ማለት አይደንቲቲዎቹ ምንድነው ለኮንዲሽናል ኢኩዌሽን ምንድነው ትሩ አይደለም፣ ግን ኮንዲሽናል ኢኩዌሽን ትሩ የሚሆኑት ለሳም values of variable ናቸው። you learn to resolve the conditional equation in algebra by balancing the steps ነው። ስቴፖችን ባላንስ በማድረግ አልጀብራ መፈለግ እንችላለን። such as adding the same things
to the both side ምንድነው the same thing ግን በboth side በመደመር አድ በማድረግ ልናገኛቸው እንችላለን። taking the square root of the both sides በሁለቱም በኩል ያሉን ነምበር square root በማድረግ ምንድነው ኢኩዌሽንን መፈለግ እንችላለን። we are not solving identities so we must approach identities differentially ማለት ናቸው። አይደንቲቲን ሶልቭ እናደርግም ደግሞ ምን እናደርጋለን? we must approach identities differently ማለት ነው። አንዱን ወደ ሌላኛው አፕሮች እናደርጋለን ማለት ነው። እዚህ ትሪጎኖሜትሪክ አይደንቲቲዎችን ማለት ነው። therefore we verify or prove that identities by doing that the following ናቸው። ለምሳሌ prove or ደግሞ verify የምናደርጋቸው አይደንቲቲ እነዚህ ሜቶዶችን በመጠቀም ናቸው። ለምሳሌ work with one side at a time ናቸው። አንዱ ምንድነው በአንድ ሳይድ ምንድነው ወርክ በማድረግ ወይ ደግሞ አንዱን ሳይድ ቬሪፋይ በማድረግ ሌላኛው ደግሞ we want both sides to be exactly the same ናቸው። ወርክ አንዱን ሳይድ ወርክ ስናደርግለት we want ሁለቱም ሳይድ ኢኳል እንዲሆኑ እንፈልጋለን። ዘን start with the either side ናቸው። በማንኛውም በራይት ሃንድ ሳይድም ወይ ደግሞ በሌፍት ሃንድ ሳይድም በማንኛውም መፈለግ መጀመር ትችላላችሁ። ዘን use algebraic manipulation or and the basic trigonometric identities until you have the same expression on the other side ማለት ነው። በአንዱ ሳይድ የፈለግን ከሆነ ሌላኛውን ሳይድ ደግሞ ከሌላኛው ሳይድ ጋር ተመሳሳይ እስኪሆን ድረስ ምን እናደርጋለን? አልጀብሪክ ማኒፑሌሽን ሜቶድን በመጠቀም ወይ ደግሞ ቤዚክ ትሪጎኖሜትሪክ አይደንቲቲን በመጠቀም ምንድነው እንፈልጋቸዋለን ማለት ነው። the same expression እስኪሰጡን ድረስ ማለት ነው። as an example እዚህ ጋር ስናይ for example cot x sin x is equals to cot x ነው ማለት ነው። እዚህ ጋር cot x sin x cot x times sin x is equals to ከcos x ጋር እኩል ነው ማለት ነው። therefore እዚህ ጋር የምንፈልግለት ለየትኛው ነው? ለcot x sin x ማለት ነው። cot x sin x በቤዚክ ትሪጎኖሜትሪክ ሬሽዮ ላይ ደግሞ ምን ይመስላል የሚለውን በማየት ምንድነው መፈለግ ብቻ ነው። ለምሳሌ ያክል በራይት ሃንድ ሳይድ ያለው ምንድነው ሴም ነው፣ አንድ ኮንስታንት ነምበር ነው እዛው ነው ያለው። ግን ደግሞ በሌፍት ሳይድ ላይ ያለው ደግሞ በጣም ብሮድ ሆኖ ነው የተቀመጠውና ስናየው ሌፍት ሃንድ ሳይድ ላይ cot x sin x is equal to ይሄኛው ይሰጠናል። ይሄ ማለት cot x is equal to cos over sin ነው ማለት ነው። cos over sin ነው። therefore cos over sin ይሰጠናል ማለት ነው። cot x is equal to cos x over sin x ነው። then sin x በsin x ሲጣፋ ደግሞ ፋይናሊ ሌፍት ሃንድ ሳይዳችን ከcos x ጋር እኩል ነው ማለት ነው። since both sides are the same the identity is verified ናቸው ማለት ነው። አይደንቲቲው ቬሪፋይ ሆኗል ማለት ነው። ብዙውን ጊዜ ጥያቄ ላይ የሚጠይቁ ቬሪፋይ አድርጎ የሚሉን ይሄንን or ደግሞ የትኛው ነው እኩል ብሎ የሚጠይቁ ይሄኛው ነው ማለት ነው። therefore በባለፈው በቅድሙ በአይደንቲቲ ትሪጎኖሜትሪክ ሬሽዮ ላይ ስናይ cos theta ዙካልስቱ cot theta over sin theta ብለን አይተናልና ሲምፕሊ ያንን ሜተድ በመጠቀም የኛውን መፈለግ እንችላለን ማለት ነው። then ሌላኛው ደግሞ establish the following identities ይላል። establish በማድረግ ለምሳሌ ያክል sin theta cosec theta minus sin theta cosec theta minus cos square theta ዙካልስቱ ከሳይን ቴታ ሳይን ስኩዌር ቴታ ጋር እኩል ነው ይለናል። እና እዚህ ጋር እንደምታየው ሌትስ ሰብ ሂር ኢዝ ዩዚንግ ሬሲፕሮካል አይደንቲቲ በመጠቀም ደግሞ የኛውን ጥያቄ ሰርች ስናደርግለት ለምሳሌ ያክል ሳይን ቴታ ኮሴክ ቴታ ዙካልስቱ 1 ኦቨር ሳይን ቴታ ነው አይደለም። ኮሴክ ቴታ እዚህ ጋር ያለው ዙካልስቱ 1 ኦቨር ሳይን ቴታ ነው። then ሳይን ቴታ ታይምስ 1 ኦቨር ሳይን ቴታ ዙካልስቱ ሳይን ቴታ ሲቀነስ ሳይን ቴታ በሳይን ቴታ ያጠፋዋል ማለት ነው። በሳይን ቴታ ሲያጠፋ ፋይናሊ ጌቶት 1 ብቻ እናገኛለን ማለት ነው። then 1 ብቻ ስናገኝ what 1 minus cos ስኩዌር ቴታ ዙካልስቱ ከሳይን ስኩዌር ቴታ ጋር እኩል ነው ማለት ነው። ከሳይን ቴታ ጋር እኩል ናቸው። ግን በፓይታጎሪያን ቴዎረም ደግሞ ቅድም እንዳየነው 1 minus cos square theta is equal to sin square theta ጋር ኢኳል ይሆናል ማለት ነው። then we often use what the Pythagorean identity solved for either sin square theta or ደግሞ cos square theta ማለት ነው። therefore sin square theta plus cos square theta is equal to 1 ይሰጠናል ማለት ነው። then finally ደግሞ ይሄኛውን እናገኛለን sin square theta is equal to 1 minus cos square theta which is at our left hand side, so we substitute ካደረግን በኋላ እናገኛለን። then in establishing the identity you should not move things from one side of the equal sign to the other side. Instead we substitute using
the identities you know and simplifying on one or the other side or both until both sides are match ሁለቱም ሳይዶች ማች እስኪያደርጉ ድረስ ሰርች እናደርጋለን ማለት ነው። ሌላኛው ምንድነው ያው ነው ከአሁኑ ጋር ዘሴኖች ሳይን ቴታ ኮሴክ ቴታ ማይነስ ኮስ ስኩዌር ቴታ ኢዝኳልስ ቱ ሳይን ስኩዌር ቴታ ነው። አሁን የሰራሁላችሁ ነው። ሲምፕሊ ኮሴክ ኢዝኳልስ ቱ 1 ኦቨር ሳይን ነው። ሳይን በሳይን ይጠፋል። ዘን ፋይናሊ ዊ ጌት ዚስ ዋን ነው ማለት ነው። ሌላኛው ደግሞ ኤስታብሊሽ ዘ አይዴንቲቲስ ኦፍ ዚስ ይላል። እኛውንም ምንድነው አይዴንቲቲውን ፈልጉ ይለናል። እዚህ ጋር በሚለው ደግሞ ምንድነው cos theta plus 1 over cos theta minus 1 is equals to 1 plus sec theta over 1 minus sec theta ይላል። then finally you get that 1 plus sec theta over 1 minus sec theta is equals to ምንድነው የኛውን ሌፍት ሃንድ ሳይድ ያለውን ሰርች እናደርግለታለን ማለት እንፈልጋለን። then 1 plus 1 over cos theta over 1 minus 1 over cos theta እናገኛለን። then finally cos theta በcos theta ይጠፋል። እንዲሁም ደግሞ እዚህ ጋር ያለው cos theta በcos theta ሲጠፋ ፋይናሊ የምናገኘው cos theta plus 1 over what cos theta minus 1 እናገኛለን ማለት ነው። cos theta minus 1 እናገኛለን ማለት ነው። ሌላኛውም ደግሞ እኛው ምንድነው በእነዚህ መልክ ሰርች ማድረግ ናቸው። ይሄ ማለት ሬሲፕሮካል ሜቶዶችን በመጠቀም ማለት ነው። ለምሳሌ ያክል 1 plus sin theta over 1 minus sin theta minus 1 minus sin theta over 1 plus sin theta is equal to 4 tan theta sec theta ይሰጠናል። then ለዚህኛው እንፈልገኛው እዛው ባለበት ይሆናል። then እንፈልጋቸው ደግሞ ምንድነው እነዚህን አባዝተን እንፈልጋቸዋለን ማለት ነው። therefore ስናባዛ 1 over sin theta 1 plus sin theta over 1 minus sin theta minus 1 minus sin theta over 1 plus sin theta ስናባዛው ፋይናሊ we get 1 plus sin theta minus 1 plus sin theta the whole square minus 1 minus sin theta the whole square over 1 minus sin theta times 1 plus sin theta ነው። then finally የምናገኘው ምንድነው በላይኛውን በኩል እንዳለ the whole square አድርገን finally 1 plus 2 sin theta plus sin square theta minus into 1 minus 2 sin theta plus what sin square theta እናገኛለን። therefore እኛው ከኔጌቲቭ ሁሉንም ስለሚያባዛ 1 በ1 ይጠፋል። እንዲሁም ደግሞ sin 2 በ2 ይጠፋል። then ደግሞ ፋይናሊ sin square theta ከዚህኛው ጋር ይቀራል ማለት ነው። therefore ፋይናሊ የምናገኘው ምንድነው 4 sin theta over 1 minus sin square theta ነው። 4 sin 1 minus sin square theta is equal to cos square theta ጋር equal ነው። then sin over cos is equal to tan ይሰጠናል። then sin over cos is equal to tan theta ይሰጠናል። እንዲሁም ደግሞ 1 over cos theta is equal to secant ይሰጠናልና ፋይናሊ የምናገኘው በ4 tan theta sec theta እናገኛለን ማለት ነው። ይሄ ማለት የራሳችሁን ሜቶዶች በመጠቀም ቅድም ባሳያችሁ በዛው መሄድ ትችላላችሁ። ሌላኛው ምንድነው አፕሊኬሽን ኦፍ ትሪጎኖሜትሪ ነው። ትሪጎኖሜትሪ በየትኛው ላይ ነው አፕላይ የምናደርገው ደግሞ የትኛው ላይ ነው የምንጠቀመው ለምለው ለምሳሌ ቱ ፋይንድ height and distance ነው። height and distance ለመፈለግ ናቸው። እንጂ አርኪቴክቸር ኦፍ ዛት ቢልዲንግ ናቸው። ቢልዲንግ ለምሳሌ አንዳንድ አርኪቴክቸሮች የሚጠቀሙት ናቸው። እንዲሁም እንጂ አስትሮኖሚ እንዲሁም እንጂ ጂኦሎጂ ኔቪጌሽን ፐርፖዝ እና ኦሽኖግራፊ ላይ የምንጠቀማቸው ናቸው ማለት ነው። እነዚህ ትሪጎኖሜትሪክ ፈንክሽን እነዚህን ትሪጎኖሜትሪክ ፈንክሽን እያንዳንዱ ላይ እንዴት እንጠቀማቸዋለን በሚለው ፒዲኤፍ ላይ አስቀምጥላችኋለሁ። ፒዲኤፍ ላይ ታገኙታላችሁ። ከታችኛው በኩል አፕሊኬሽን ለምሳሌ height and distance ላይ እንዴት እንዲሁም አስትሮኖሚ ላይ ጂኦሎጂ ላይ እንዴት መቼ ጀመረ የሚለው ታያላችሁ። እዛ ላይ በደንብ አንብቡ ትላለሁ። ትሪጎኖሜትሪክ ፈንክሽን ነው። በዚህ ይሄን ይመስላል። ቴንክ ዩ